አንጣው ካሜራውን አጥፋው። መቅዲ ከሱ ግብሩን ተቀብላ ማስጠንቀቂያውን ሰታ መጀመሪያ የተሰጣት ነገር አለ ብቻ እንድታደርስ ያንን ሰታ ግብሩን ተቀብላ ተመልሳ እዚህ ደርሳ ነበር ወደ ሰንዳፋ የምትሄደው። ዛምልኮ የሚባል የሚመረጥ አይነት ዶሮ አለ ማለት ነው። አሁን እኛ ነጠላቅ ድምድም ይባላል። ገብስማ ነው። እኛ መጀመሪያም ቅድመ አያታችንን ጀምሮ እንደዛ ነው። ስለዚህ ያ አንተን ይሄን ይጠብቃል እና ያንን ነገር ሳያደርግ ይሄ ሰው በጣም ረጅም ጊዜ ቆይቷል ይመስለኛል። ማስጠንቀቂያዎችን ምናምን እየደረሱት ነበረ እና አሁን በመጨረሻም ምንም አንዱ ለቀን እንኳን ትንሽ ህመም ሳያመው ምናምን ነው በቃ ባንድ ያልጋ ላይ የዋለው ይሄ ሰው። ምን ያደርግላል ልጅ ነው አንተ የሚታሰርም የሚቀባም እና የሚደረግም አለው የተጻፈም አለ የታሸገ በቆዳ አለ። እሱ ምንም አያደርግልህም ወደፊት ነው እንዲህ ተከናንበ እንዲህ ሌላ ነገር እኮ ነው ያስመሰልኩ። አንተ ስለምን ታሯሩጠኛለህ? ሌላ ነገር ነው ያስመሰልኩት። ይኸውልህ እመነኝ። ኧረ በእናትህ እሷ ከፊት እንደነበረችም አላስተዋልክም? እኔ ከዛሬ ውጭ አይቻትም አላውቅም። ምን ሆነ ነው? እኔ በቃ እሱ ንገራት ያለኝም መልእክት እኔ ነገርኳት። ያው እሱ የሆነ ነገር ሲለኝ አደርሳለሁ ለሱ በቃ ያለውን ነገር ብቻ አለ አይደለ በቃ እኔ አሁን የት እንደሄደችም አላውቅም። አንተ ደግሞ አስጨነከኝ። የት ሄዳለሽ ምናምን የት ነው ያለችው ምናምን አትበለኝ። እኔም የማውቀው ነገር የለም። አልረዳኛሉ። በመሀል ደግሞ የምንካድማት ሴት አድራሻ ጠፋብን። ከዛ ስጠፋ አድራሻ ጥፍት ሲል እኛም በአግባቡ ግብሩ መክፈል አልቻልንም። በቃ እኔ ብዙም አልነገረኝም። የእንትን የተባለውን ምንድን ነው የተላክሹን ነገር እንዴት አረግሽ ምናምን በላት አለኝ። በቃ እሱን የነገርኳት ትንሽ ቀን ታገሰኝ ምናምን በሉ አለሽ። በቃ ከዛ በኋላ እንደውም አግኝቻትም አላውቅም 2 ቀን። ከዛ በኋላ ያለውን 2 ቀኑን ያልኩን የሆነ ቤት ስትሄድ ተከታትዬ ነገርኩት። በቃ ስራዋን ጨርሳለሽ ምናምን አለኝ። በቃ ከዛ በኋላ ሌላ ነገር የለም። አድርስ ብዬ ሰጠኋቸውን ገንዘቡንም ገዝታችሁ አስገቡ ብያቸው ነበር። ጥቁር በግ እሱንም ሄደው ጨፍሮ አውድሞት ጭራሽ እኔን የዚህ ጦስ እስከተቱኝ። በቃ የሆነ ጉራንጉር ነገር ነው ብዙም እንትን አይደለም። አንድ ቀን የሆነ እቃ በፌስታል ይዛ ገባች። ከዛ ስትወጣ ባዶ እጇን ነው ያዩዋት። ከዛ ሂጄ እሱን ነገርኩት። እሷ ነግራ ከሆነ መቅደላዊት አልጠፋችም። ከዚህ ከሰንዳፋ እኔ ነኝ ወደ አዲስ አበባ ተልእኮ ስለላከቻት ተልእኮ ነበራት። እሱን ነገር ታድርስ በሷ በኩል ካልሆነ በስተቀር በሌላ ሰው መላክ አልችልም ብላ እንድትላክ አዲስ አበባ እንድትሄድ ያደረገችው የተሙ አክስት ናት። በጣም ረጅም ጊዜ ሆኗታል ከቤት ከወጣች። ኦልሬዲ ወደ 3 ሳምንት ምናምን እየተጠጋ ነው አሁን። እና በቃ ኖርማል ስትመጣም እንዳልኩ የሆነ ነገር ፍራቻ ነው ወደዚህ የመጣችው። ያው እሱ ልጅ በህይወት አለ ብላችሁ ነው የምታስቡት? እኔ እንዲያውም የሞተ ነው የሚመስለኝ። ማንን? ቶሚን ነዋ። ተሙን ነው እንደዛ የሚሉት? አዎ። ለአንተ መናገር ይኖርብኝ አይኖርብኝ አላቅም፣ ይጥቀምህ አይጥቀምህም አላቅም። ግን የሆነ አንዴ ነገረች ነገር አለ የተሙ አክስት ምናምን እኔ አላቅም። ብቻ ግን የሆነች በጣም የምትፈራት ጠንቋይ የቴትዬ ጓደኛ የሆነች ሴትዮ እንዳለች አውቃለሁ። ሴትዬ ናት አይደለ ይሄን ነገር ለእናንተ የነገረቻችሁ መጣ። እኔ ምን ለማለት ወይም ደግሞ ምን ለማድረግ እየሞከረች እንደሆነ ባላውቅም ግን ደግሞ አሁን ላይ እየዋሸች እንደሆነ እርግጠኛ ነኝ። ልጅቷ እንዲያውም ለእናንተ እኔ ያልተናገርኩት በጣም 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 ጨዋ የቤተክርስቲያን ልጅ ናት። እኔ ነኝ እዚህ ጣጣ ውስጥ ያስገባዋት። እኔ ፈርቼ ነው ተገድጄ። ሰላም ሰላም ውድ የገመና ቻናል ቤተሰቦች እንዴት ናችሁ? ያው እንግዲህ ትላንት አንዳንድ ነገሮችን ስናደርግ ቆይተናል። ከትላንት የቀጠሉ ታሪኮቻችንን እንግዲህ ዛሬ መተናልና ትላንት ትንሽ የሚያወዛግቡ ብዙ ውዝግብ የሚፈጥሩ ነገሮችን አሳልፈን እንግዲህ ያው የተፈጠረውን ነገር አይታችኋል። እንግዲህ መጨረሻም ሳሚን ማውራት እንዳለብኝ ወስኜ ነውና ከዚህ ቤት ወጥቼ የነበረው ወደ ሳሚም ጋር ሄጄ እንግዲህ የተፈጠሩትን ነገሮች ከሳሚ ጋር ለማውራት ሙከራ አድርገናል። ሳሚም ምክንያቱም ይሄን ነገር ጠብቆት ነበረ። ሴትዮዋ ከዚህ በፊትም በብዙ ነገር እንግዲህ እቺ የተሙ አክስት
ብዙ ነገርን እየሞከረችን ያለችው ከዓላማቸው ለማሰናከል ከዚህ ነገር ዞር ለማድረግ ሳሚን። ምክንያቱም ወደ ተሙ እየተቃረበ ነው ያለው። አሁን ላይ ለተሙ አንድ እርምጃ እየቀረበ ነው ያለው። አላቅም እውነት በህይወት እናገኘው አናገኘው ገና እርግጠኛ አይደለንም፣ ግን ማመን አንፈልግም። ተሙን ሞቷል የሚለውን ነገር ጭራሽ ውስጣችን ላይ ማሳመን የማንፈልገው ነገር ነው እና ሳሚም ይህንን ነገር እየጣረ የእውነት ተሙ እዛ ጋ ማለት ገለውታል አልገደሉትም የሚለውን ነገር እንግዲህ ለማጣራት በጣም ብዙ እየጣረ ነው ያለው እና የተፈጠረውንም ነገር ስነግረው በጣም ማለት ተገርመዋል። በጣም ብዙ ነገር ነው እያሰበ የነበረው እና ለዛም ነው ይሄንን ነገር ለአንተ አሳልፌ የሰጠው። ይህንን ጉዳይ ለአንተ አሳልፌ የሰጠው ለዛ ነው። የእሱን ጉዳይ ማቆም አልፈልግም። ብዙ ነገር አይቻለሁ፣ ብዙ ነገርን ጫፍ ይዣለሁ። ከዚህ በኋላ ወደኋላ ማለት አልፈልግም። ወደፊት ብቻ ነው የሚያስተናክለኝ ነገር አልፈልግም ነው ያለኝ እና እውነትም እንኳንም ይህንን ታሪክ አሳልፎ ለእኔ የሰጠኝ። ምክንያቱም እዚህ ነገር ላይ እንትን እያለ ቢሆን ኖሮ የሚፈጠረውን ነገር አስቡት። እዛ ጋር የተሙ ነገር እየተንጓተተ ይሄዳል ማለት ነው። አሁን ራሱ ዛሬ ሰዓት ትንሽ ጊዜያቶች በሄዱ ቁጥር ስንት ነገር ነው የሚፈጠረው። ብዙ ነገር ደግሞ ተቃርቧል። ብዙ ነገሮችን ብዙ መረጃዎችን እያገኘን ያለው እና እስቲ ሁላችንም እንግዲህ በጸሎታችን ያው ተሙ እንደሚገኝ ተስፋ እያደረግን እንግዲህ ሳሚን በጸሎታችን እናግዟለን። እንግዲህ ያው እኛም ደግሞ በዚህ በኩል ሌላ አይነት ፍንጭ ነው እና ይሄ አናቅም ወዴት እንደሚወስደን። ነገ የተሙ መገኛ ሊሆን ይችላል። እነዚህ ነገሮች ሄደው መጨረሻቸው አይታወቅም እና ለማንኛውም አሁን ሁላችንም እየሰራን ያለ ነው ተሙን ለማግኘት ነው። ተሙ ያለበት ነገር በጣም አሳሳቢ ደረጃ ላይ ደርሷል እና እውነት አለ የለም እሱ ነው ይህ ሁሉ ነገር የተፈጠረው ብቻ በጣም ከባድ ነገር ነው እና እስቲ ሁኔታዎችን እንግዲህ እያንዳንዳቸውን ለማጣራት እንሞክራለን። ዛሬም እንግዲህ እዚህ ቤት የተገኘ ነው ምናልባት ወደዛ ነገር የሚወስደን ፍንጭ እናገኛለን ብለን እናስባለን። ትላንትና እንግዲህ ከአንቺ ጋር አንዳንድ ነገሮችን ስናወራ ነበረ። ብዙ ነገሮችንም አሳልፈናል። በአንቺ ምክንያት ነው እንግዲህ ማዘርም እየዋሹ እንደሆነ እና እዚህ ነገር ላይ ወጥመድ እንደሆነ ሳሚንም ዞር ለማድረግ ከዓላማው ዞር ለማድረግ እንደሆነ ያወቅ ነው በአንቺ ምክንያት ነው እና ምናልባት እንደው ሌሎች ነገሮች ካሉ አንቺም ደግሞ እዚህ ነገር ውስጥ ተካተሽ ከሆነ እና የሚያስፈራራሽ ሰው ካለ ምናልባት ሌላ አይነት ወጥመድ እያዘጋጃችሁ ከሆነ ለዚህ ነገር ውስጥ ለምን ዋሻለሁ? እኔ እኮ እዚህ ነገር ውስጥ የሌለው ብቸኛው መቅዲን ለማውጣት የምጥር ሰው ነኝ እንጂ እኔ ምን አገባኝ እኮ ምንም አውቀው ነገር የለም እኮ ብዬ አርፌ ይገባኛል። አሁን እኮ የሰጠሽኝ ነገር ራሱ ትልቅ መረጃ ነው። በጣም በአንቺ ምክንያት ነው የሁሉ ነገር ያገኘ ነው። ለእሱ አመሰግንሻለሁ። እንደዛ ማለት ፈልጌ ሳይሆን ምናልባት እንደው ማዘርም እኮ እዚህ ነገር ውስጥ የገቡት ተጨንቀው ነው አይደል እንዴ? ብዙ ነገር እኮ እኛንም ውሸት የዋሹን እኮ ተጨንቀው ነው እና አንቺም ምናልባት የሆነ የተፈጠረ ነገር ካለ እመኝኝ ማንም ከጀርባሽ ሊጎዳሽ የሚችል ሰው አይኖርም። እኔ እረዳሻለሁ። እያንዳንዱን ነገር መፍትሄ እሰጠዋለሁ። አይ የለም የምትይም ከሆነ ችግር የለም። ዛሬ እንትን ለማለት ነው የመጣ ነው እና ቅድሚያ ይህን ነገር ማረጋገጥ ስላለብኝ እኔ ልንገርህ፣ ትላንትም ቢሆን ቴትዬ እንደዛ ነገሮችን ስታበሰብስ ምናምን እሷን አስወጥቼ እውነቱን ልንገርህ ምናምን ያልኩት እኮ ስላመንኩ ነው አደለ? በቃ የሆነ እውነት ይዘህ እንደመጣ ስለገባኝ እንጂ እኔ ምንም አውቀው ነገር የለም ምናምን ብዬ እኮ እንትን ብዬ ዝም ብዬ ማለፍ ነበር። ግን ብቸኛው እዚህ ጋር ጥፋት የሌለባት ሴት ያለ ኃጢአቷ እዚህ ውስጥ ተዘቅፍቃ በጣም እየተጨነቀች ነው ያለችው። በማንም ምክንያት አይደለም። እኛም የመቅደላዊትን ነገር እንዲሁ በቀላሉ ችላ የምንለው አይሆንም። እመኝኝ የገባችበት ገብተን እናገኛታለን። እቺ ሴትዮ የትም ልትደብቃት ትችላለች፣ ግን እመኝኝ መቅደላዊትን ማግኘታችን አይቀርም። እናቷም ቢሆን ያው እዚህ ነገር ውስጥ የገቡት ተጨንቀው ነው ልጃቸውን ስለታገተችባቸው እኛን ዞር ለማድረግ በተፈጠረው ነገር እንትን ብለው አጋጣሚው ሊጠቀሙበት ነበር። ነገር ግን ያ ነገር አልተሳካም። ይህ ነገር ደግሞ ማለት ደግሞ ዝም ላለው ከዚህ ነገር ወጣለው ማለት አይደለም። መቅደላዊትን እንፈልጋታለን። እመኝኝ እንደማገኛት ደግሞ ምንም ጥርጥር የለውም። ግን ይህንን እያልኩሽ ያሉትኝ አንቺንም ለማስከፋት አንቺን ለማስቀየም ሳይሆን ምናልባት እንደው አንቺም እንደማዘር የተጨነቅሽበት ነገር ካለ ምትነግሪኝና እኔ እዚህ አሁን ሊያስጨንቀኝ የሚችለው እቺ ልጅ ያለ ጥፋቷ ያለ ኃጢአቷ እንደዚህ አይነት ነገር ውስጥ ገብታ ከበፊትም ጀምሮ ጭንቀቷን ስለማቅ እሷን በምን አይነት መንገድ ከዚህ ነገር እናውጣት የሚለው ነው እንጂ እኔ የሚያስፈራራኝ የሚለ ትላንትና እንደነገርኩ ያው የሚከተለኝ ልጅ ነው። ሌላ ነገር የለብኝም እኔ እሱም ቢሆን እኔን አናግሮኝ አያውቅም ፊት ለፊት መጥቶ። አሁንም እንግዲህ የምፈልገው እሱን ነው። በዋነኝነትም ወደዚህ አመጣጤም ዛሬ እንግዲህ ተመልሼ የመጣሁበት አንድም ለእሱ ነው እና ሌላ ነገር ከሌለ ጉዳያችንን መቀጠል እንችላለን። ያው ካለ ነገሮችን እናጠራ ብዬ ነው ይህን ነገር እያልኩሽ ያለሁት እንደሌላ እንዳትወስጁ እና እንግዲህ ትላንት ብዙ ነገር ነግረሽኛል። ስለዛ ስለሚከታተልሽ ሰው ማለት ከአንቺ በፊት እንግዲህ
መቅደላዊት ነው ያ ሰው ሲከታተላት የነበረው። እንደውም ያልሽኝ ነገር ሁላ አለ። አንድ ቀን ጎትቶ ብዙ ነገር በጆሮ እንደነገራትና እሷም ደግሞ የትም ለመውጣት ፍርሃት እንዳለባት የሚከታተላት ሰው ስላለ ብለሽኛል። እና እዚህ ነገር ውስጥ እንደው አሁንም ይሄ ሰውዬ ይከታተለኛል ከኋላዬ አለ ብለሻል። ሲያንዣብብ አየዋለሁ ሁሌም። ወይ ካፌ ውስጥም ከሆነ ሰው ጋር ተቀምጬ ወይ ጥግ ላይ ኮርነር ላይ ሆኖ እያየኝ ነው፣ ወይ እንደዚህ አስፋልት ስሻገር እሱ ደግሞ በቃ በዛ ጋር በኩል አየዋለሁ ምናምን። ሄደሽ ለማናገር አልሞከርሽም? ለምንድን ነው አጠገቡ በምደርስበት ወይ አካባቢው ልደርስ ስልማም የት እንደሚሰወር አላውቅም። እኔ ይጠፋል በቃ። እኔ ምን አይነት ችሎታ እንዳለውም አላውቅም። ግን መቅደላዊትን እሱ አግቶታል ብለሽ ታስቢያለሽ? እሱ ይሁን እዛ ሰውየው ጋር ከደረሰች በኋላ የተፈጠረ ነገር ይሁን እኔ ምንም ላውቅ አልችልም። ብቻ ግን ከቤት ወጣ እስከሆነ ሰዓት ድረስ በስልክ በጣም ውስጤ ስላላረፈ እየደወልኩ እያናገርኳት ነበር። ገና ቤቱ ጋር እንዳልደረሰች እና በቃ ሰዎች ምናምን እያመላከቷት እየሄደች እንደሆነ ነበር የማውቀው። ስለዚህ ልክ ከደቂቃዎች በኋላ ነው ስልኳ የተዘጋው ምናምን በቃ። ስለዚህ እንደተባለው ወደ ሰንዳፋ ስትመለስ ሳይሆን እዚሁ ወደ ሰውየው ጋር ስትሄድ ነው ማለት ነው እቺ ልጅ የተጠለፈች። አዎ አዎ። እንደው ምን ሊሆን ይችላል? አንቺ ለመጨረሻ ጊዜ ወደዛ ስትሄድ እንግዲህ የነገረችሽ ነገር አለ? ምናልባት እንደው ምልስ ለማድረግ ነው ወደዛ ቤት ሄደችው? መጀመሪያ የተባለችውን ነገር ካደረሰች ድጋሚ ወደዛ ቤት መሄድ ለምን አስፈለጋት? እቺ ጠንቋያ ሴትዮ ያ ሰውየው ይህ አሁን የምትሄድበት ሰውዬ እንደነገረችኝ ከሆነ በጣም ይሰራ የነበረ በጣም ታታሪ የዚሁ አምልኮዋቸው አንድ አካል የሆነ ሰው ነበረ እና በአመት ይሁን በወር ይሁን እኔ እንጃ፣ እኔ ብዙም እውቀቱም የለኝም የመረዳት ፍላጎቱም የለኝም። እና የሆነ የሚገብረው ነገር አለ እንደዚህ በጣም ገንዘብ ያገኛል ምናምን በአምልኮ የተነሳ እና የግድ እንደዛ ላገኘው ገንዘብ ምናምን በወር ወይ በአመት በየጊዜው ብቻ የሚገብረው ለአምልኮ የሚሰጠው ነገር አለ እና ያንን ነገር ሳያደርግ ይሄ ሰው በጣም ረዥም ጊዜ ቆይቷል ይመስለኛል። ማስጠንቀቂያዎችን ምናምን እየደረሱት ነበረ እና አሁን በመጨረሻም ምንም አንዱ ለቀን እንኳን ትንሽ ህመም ሳያመው ምናምን ነው በቃ በአንድ አልጋ ላይ የዋለው ይሄ ሰው። እጁም እግሩም ፓራላይዝድ ሆነ ምናምን በቃ በሰው እርዳታ ነው ነገሮችን ማድረግ የጀመረው። እናም ይሄ ለዚህ የዚህን ሰው መልእክት ያቺ ጠንቋይ ሴትዮ በቴትዬ አልፋ መቅደላዊት ናት እንድታደርስ የተላከችው። አዎ ያ ሰውዬ አሁን ላይ ሄዶ እዛ ቦታው ላይ ሄዶ መገበር ስለማይችል መቅዲ ከሱ ግብሩን ተቀብላ ማስጠንቀቂያውን ሰታ መጀመሪያ የተሰጣት ነገር አለ ብቻ እንድታደርስ ያንን ሰታ ግብሩን ተቀብላ ተመልሳ እዚህ ደርሳ ነበር ወደ ሰንዳፋ የምትሄደው እና በቃ እዛው ከሄደች በኋላ ግን ያው በዚህ መሀል ነው መቅደላዊት እንግዲህ ጠፍታ ያለችው ማለት ነው። አዎ ወደ ሰውየው እየሄደች ባለችበት ሰዓት ማለት ነው። ከመንገድ ላይ ትጥፋ ቤቱ ውስጥ ግን ምንም አይነት ስለዚህ ምናልባት እንግዲህ ይህ የተባለው የታመመ የተባለው ሰውዬ ምናልባት እሱ ጋር ብንሄድ የሆነ ፍንጭ ሊኖር ይችላል። ወይ ደግሞ ይሄ መንገድ ላይ እንግዲህ የሚከታተለች ሰውዬ ከሁለት አንዱ የመቅደላዊትን ፍንጭ ያውቃሉ ነው የምትይው? አዎ በደንብ ያውቃሉ ብዬ ነው ማስበው። ሞር ደግሞ ይሄ እየታመሙ ሰውዬ ምናልባት ስለ ይሄ አምልኳቸው ምናምን እውቀቱ ስላለው እሱን በደንብ ጠረጥረዋለሁ። ግን አሁን እሱ ጋር እንሂድ ብንል ምን መረጃ ይዘን እንሄዳለን? ቤት እንደሆነ አናውቅ በጭር እንዴ በምን አይደለም። እኔ መቅዲም እኮ ገና ይሄ የመጀመሪያዋ ነው፣ አታውቀውም ሰውየው ምንም። እኔ ደግሞ ጭራሽ በወሬ ነው እየሰማሁም ያለሁት ገብተዋል። ምንም ማውቀውም ነገር የለም ስለዚህ እንትናቸው። ምናልባት እንኳን ማግኘት ከቻልን ይሄኔን በሚከታተለኝ ሰውዬ አድርገን ነገሮችን ካስተካከልን ነው። ያኔ እንኳን እጇን ይዞ ይሄኔን የሚከታተለኝ ያልኩ አሁንም እጇን ይዞ እንኳን የሆነ ነገር ካላት በኋላ ምን እንደነገራት እኔ ማወቅ አልቻልኩም። ተይው ዛቻ ነው ማስፈራሪያ ነው አይነት ነገር ነው ብላኝ ጸጥ ያለችኝ። እኔም ያን ያህል ላስጨንቃት አልፈለኩም። ምክንያቱም አንቺ ጋር የቀረ ነገር የለም አይደል? ማለት መቅደላዊት አንቺ ጋር ያስቀመጠቻቸው እቃዎች አሉ እንዴ? ለምንድን ነው ይሄ ሰውዬ የሚከታተልሽ? ምንም ያስቀረችው ነገር የለም። እሷ እኔ እዚህ ትተው ሄደሽ ነገር ካለ አላውቅም። ለእኔ ግን ሰታ እንቺ ይሄ ነገር አንቺ ይቀመጥ ብላ እየሰጠችኝ ነገር የለም። እና ልጁም አግኝቶ ያጠየቀሽም ያናገረሽም ነገር የለም። እኔ እንኳን ላናግር ስቀርበው ይጠፋል። የት እንደሚገባ አላውቅም። ድንገት ነው ማየው። በቃ ድንገት አይቼው ልከተለው ስሞክር ይጠፋብኛል፣ አይያዝም ጭራሽ። ስለዚህ እንግዲህ እስቲ ከባልደረቦቼ ጋር እነጋገርና ያው ምን አይነት ሰዓት ላይ ስትወጪ ይህን ልጅ እንደምታየው ትነግሪያቸውና
አንዳንድ ወጥመዶች እናዘጋጃለን። ያው የኔ ባልደረቦች በተንተን ብለን እንግዲህ በየአቅጣጫው እንቆማለን። አንቺ እንደሌላው ጊዜው እንደምታደርጊ ወደምትሄጂበት አስፈላጊ ከሆነ መሄድ ያለብሽ ወደ ቦታ ላይ ትሄጃለሽ። ይህንን ልጅ ለማግኘት አንዳንድ ጥረቶች እናደርግና ከተሳካልን ምናልባት እንግዲህ ያለን ለጊዜው ማቆያ ይሄ ነው። እዚሁ ተመልሰን መተን እዚሁ ቤት የምናወራ ይሆናልና እንደው ፈጣሪ ፈቃዱ ሆኖ ካገኘነው ይህን ልጅ ወደዚህ ቤት ተመልሰን ልንመጣ ስለምንችል ይህ ነገር ግር እንዳይልሽ ነውና እስቲ ለማንኛውም ከባልደረቦቼ ጋር ተነጋግሬ ነገሮችን የምናመቻች ይሆናል። ለዚህ ደግሞ አንቺ ፈቃደኛ እንደምትሆኚ መቼም ጥርጥር የለም። አዎ ኧረ በሚገባው። ስለዚህ እንግዲህ መቅደላዊትን ለማግኘት የቻልነውን ጥረት እናደርጋለን ማለት ነው። ለዚህም ደግሞ አንቺ ትብብር ካረግሽልን እንደምናገኛት ምንም ጥርጥር አይኖረንም። ስለዚህ እንግዲህ ባልደረቦቼ ታማክሩኛላችሁ፣ ከእናንተ ጋር አንዳንድ ነገሮችን ተመካክረን እንወስናለን ማለት ነው። ስለዚህ ውድ ተመልካቾቻችን ያው የነበረውን ነገር እንግዲህ ተከታተላችኋል። የሚከታተላት ማን ነው? ምንስ ፈልጎ ነው ከሷ የሚከታተለው የሚለውን እንግዲህ ለማጣራት ጥረት እናደርጋለን። ይህ ታመመ የተባለው ሰውዬ ምንድነው እሱ ጋር ያለው? እሱንስ እናገኘዋለን አናገኘውም? እስቲ ከባልደረቦቼ ጋር አንዳንድ ነገሮችን ወስነን ለእናንተ የምናሳውቃችሁ ይሆናል። እስከዛው ድረስ እንግዲህ አብራችሁ እንድትቆዩ በአክብሮት ተጋብዛለሁ። አብራችሁን ቆዩ። ምንድነው? አንጣው ካሜራውን አጥፋው። አንተ ያዙ፣ እሱ ነው ያዙ። ምን ይዛል? ፈትሹት። ኑ እናንተ ስልኩን ተቀበሉ። አጥፋው ካሜራውን አጥፋው ብያለሁ። ሰማኛለህ? ምንድነው? ቆይ እያንዳንዱን ነገር ትናገራታለህ። ምንድነው የምናገረው? ማንን ነው ስትሰልል የነበረው? ለምን ነበር ስትከታተላት የነበረው? ና ወደዚህ ጠጋ በል እያልኩ ነው። ለምን ነበር ስትከታተላት የነበረው? ምን እያደረክ ነው የነበረው? እንዴ ሰፈር አይደለ እንዴ? መፍትሄ ነው፣ መንቀሳቀስ አልችልም። ማን ነው? ቆይ አንተ እንዴ ተሸፋፈ አንድ ሰው እየተከታተልክ ነው ያዝኩ አይደል እንዴ? እኔ ማንንም አልተከታተልኩም። እንዴ ሰፈሪ ነው አይደለ? እየተንቀሳቀስኩ ነው። ማን አንተ? ሌላ ነገር እንዲፈጠር አታድርገኝ። ምንድነው ታዩሃል አይደል? እነዚህ ባልደረቦቼ እንዴ ምንድነው የምታስጨንቀኝ? ሰፈሪ እኮ ነው ያሉት አይደል እንዴ? ምንድነው እንዲህ ተሸፋፍኖ እንትን ይመስል ምንድነው ያለው? እዚህ ሰፈር ነህ? አዎ እዚህ ሰፈር ነኝ እኔ። ምንም ያለው ማን ነው ታውቃለህ? እኔ የማውቀው ነገር የለም። ብቻ እኔ እንዴ ሰፈሪ ስትከታተላት የነበረችው ሴት ማን እንደሆነች ታውቃለህ? እኔ አላውቅም። እኔ ማንንም አልተከታተልኩም አልኩህ እኮ። ወጣት አይደለ እንዴ አንተ? ተረዳ አይቻለሁ ያልኩህ እኮ ነው። እኔ ማንንም አልተከታተልኩም። ከኋላ ጀምሮ ከሩቅ ጀምሮ ስከተልህ ነበር እያንዳንዱን ነገር። እሷ ደግሞ ሁሉንም ነገር ነግራኛለች። ከየት ጀምሮ መቼ ስትከተላት እንደነበር ነግራኛለች። ኧረ በእናትህ ተረዳኝ። እኔ ስለምታወራው ነገር የማውቀው ነገር የለም። ለምን ሮጥክሽ ታዲያ ስታይኝ? እንዲህ ተከናንበ እንዴ? ሌላ ነገር እኮ ነው ያስመሰልኩ። አንተስ እንዴ? አንተ ስለምን ታሯሩጠኛለህ? ሌላ ነገር ነው ያስመሰልኩት? ይኸውልህ እመነኝ፣ የከፋ ነገር እንዲደርስብን ማፈልግ ከሆነ ይሄንን ነገር ሁሉንም ነገር ተናገር። ሰማኛለህ አይደለ? እንዴ እኔ ምንም የህግ አካላት ላይ ነው እያሾፍክ እየቀለድክ ያለኸው። እንዴ እኔ ሰላማዊ ሰው ነኝ። ምንድን ነው የምትለኝ ወንድሜ? እንዲህ ተከናንበ አንተ ራሱ ሰላማዊ ሰው ከሆንክ ከዛች ሴት ኋላ ምን ትሰራለህ? ነገርኩ እኮ ሁሌ ትከታተላታለህ። ማንንም እኔ ስለምንም የምታወራውን ነገር አላውቅም። በቃ ትሁኝ እንዴ አሁን ልውጣበት። እኔ የት አባ ነው የምትሄደው? የት አባ ነው የምትሄደው? አርፈህ ቁጭ በል። ሰማኛለህ? የት አባ ነው የምትሄደው? ስልኬን ስጠኝ፣ እደውላለሁ። እኔ እሄዳለሁ። እንዴ ሰማኛለህ? ይኸውልህ ስልክ ላይ እያንዳንዱን ነገር እናጣራለን። የትም አባ የምትሄድበት የለም። እሺ አርፈህ ቁጭ ብለው ሁሉንም ነገር ትናገራለህ። እኔ ሰላማዊ ሰው ነኝ አልኩህ። አንተ ራስህ ማን እንደዚህ ተሸፋፍነ ምን ትክክለኛውን ነገር ካልተናገርክ ግን ደግሞ ወህኒ ትወርዳታለህ። ለእያንዳንዱ ነገር ዋጋ ትከፍላለህ። እኔ ምንም የማውቀው ነገር የለም ወንድሜ ተወኝ። ይኸውልህ ሌላ ችግር ሳንፈጥር ሌላ ነገር ሳይፈጠር እውነታውን ንገረኝ። የተፈጠረውን ነገር ንገረኝና አንተም ከዚህ ነገር ውስጥ በሰላም ውጣ። ለምንድን ነው ወይ የተሳሳተ ሰው ይሆናል ያዝከው? ዞር እያልክ ሌላ ሰው ፈልግ። እኔ ምንም የማውቀው ነገር የለም። ቆይ ያገኘው ቦታ ላይ አንዲት ሴት እየተከታተልክ አልነበረም? ምን ሆነክ ነው ወንድሜ? ከፊቴ የነበረችውን ሴት አይታታል አይደል እንዴ? እኔ ማንንም አላየሁም። ከቤቴ ወጥቼ ወደ ጓደኞቼ ጋር እየሄድኩ እኮ ነው ያስገኘኩ። አንተ ራሱ እንደዚህ ተሸፋፍነ መንገድ እኮ ነው የተከተልካት። ይኸውልህ እኔ ማንንም መንገዳችን ምናልባት አጋጣሚ ሊሆን ይችላል። እኔ ልጅቷን ሲጀመር አጋጣሚ ሊሆን ይችላል። ማንንም ሰው አላየሁም ሲጀመር። እንዴት ተንሿከህ እኮ እኔ ያለሁበት ጋር እንደመጣህ አይቻለሁ እኮ። እንዴ ምን ሆነክ ነው? እንዴ አጣርቼ መሄድ እኮ የራሴ መብት ነው አይደል? እንዳንተ አይነት የተሸፈነ ሰው ቢያጋጥመኝስ ምን ሆነክ ነው እንዴ? አንተ ወጣት አይደለ እንዴ? ተረዳኝ። አሁን ሊድበት ሰፈርህ ሆነ ምንም አባት ታገኝም። አርፈህ ቁጭ በል ብያለሁ።
ገና ወኒ ትገባለህ። ስለምን ወይኔ ነው የምታወራው? ለመደብደብ ነው የምትፈልገው? ንጹህ ዜጋ ነኝ አልኩህ እኮ። ለእንዴ ቅድም የመታኛ አይበቃም እንዴ? ምን ሆነ ነው አንተ? አሁንም አስፈላጊ ከሆነ ከዚህ በላይ ትቀጠቀጣታለህ። ግልጽ ነው። እውነታውን ተናገር እያልኩ ነው። እኔ ነገርኩህ እኮ። እኔ ሰላማዊ ሰው ነኝ። አስገባት አበባን። ነይ ቆይ ከኔ ምንድን ነው የምትፈልገው? ነይ እዚህ ጋር ቁጭ በይ። ጠጋ በል ወደ ዘይድ። ማናት እቺ ደግሞ? ኧረ እባክህ። እሺ እሷን አልነበር ስትከተል የነበረው? ኧረ በእናትህ እሷ ከፊት እንደነበረችም አላስተዋልክም? እኔ ከዛሬ ውጭ አይቻትም አላውቅም። ምን ሆነ ነው? ቆይ አበባ እርግጠኛ ነሽ ስለዚህ ነገር? ራሱ ነው እጇን ይዞ ያኔ መቅደላዊትን እጇን ይዞ እንደዚህ ሲያፈቅረው በደንብ ነው ያየው። ጫማውም ራሱ ነው። ሰው ተሳስተሽ ነው? እርግጠኛ ነኝ። እንዴ እዚህ ሰፈር ነኝ ሲጀመር። አንቺ እኔ አላውቃትም። በእናትህ ልቀቀኝ። እኔ ወደ ቤቴ ልሂድበት። እስቲ በደንብ ያለው ምናልባት ነው የሚለብሰው። በደንብ እርግጠኛ ነኝ። ሰውዬ ትሰማኛለህ? ሌላ ነገር እንዲፈጠር አታስገድደኝ እያልኩ ነው። ተወኝ። እንዴ እኔ ንጹህ ሰው ነኝ። ተወኝ እኮ ነው የምልህ። ንጹህ ሰው ሆንክ ከሷ ኋላ ምን ትሰራለህ? ለምን ነበር ትከተላት የነበረው? ዝም በል። ማነው መቅደላዊት ሲጀመር? ለመቅደላዊት ያኔ ምን ነበር ያልካት? በእናትህ ተሳስተ ይሆናል ወይ? እኔ ልሂድበት። እንዴ ማምነህ መስሎ ነው? የሚጠብቀኝ ሰው አለ። ነገርኩህ እኮ። ይኸውልህ ስልክህን እያጣሩት ነው ያሉት የኔ ባልደረቦች። ትሰማኛለህ? እያንዳንዱ ነገር ይጣራል። ሁሉም ነገር ሲታወቅ ግን ያኔ የከፋ ነገር ነው የሚደርስብህ። ከአሁኑ ግን ተግባብተን ነገሮችን ግልጽ አድርገህ ለእኔ ከነገርከኝ ምናልባት አንተም ችግር ውስጥ ከሆንክ እረዳሃለሁ። እኔ ምንም አላውቅም አልኩህ። በቃ ለምን አትሆኝም? እኔ አሁን ልሂድበት። መቅደላዊት የት ነው ያለችው? መቅደላዊትን የት ነው ያደረጋችኋት በዚህ ሰዓት? ማናም መቅደላዊት ምንድን ነው የምትወራው አንተ ሰው? አንቺ ንገሪው በእናትህ። ከእሷ በፊት መቅደላዊትን ትከታተላት ነበረ። አሁን ደግሞ መቅደላዊት ጠፍታለች እያልኩ ነው ያለሁት። እና ሄደህ የምትፈልግበት ፈልጋ። እኔ የጠፋ ምናምን እኔ ምንም የማውቀው ነገር የለም። ምን ነበር ያልካት? ከገበያ ስንመለስ እቃ በእጃችን ይዘን። ኧረ ተይ ተሳስተሽ ይሆናል በእናትሽ። ምን ሆነሽ ነው? ዝም በል። ራስህ ነህ። በደንብ ነው ያየው። እርግጠኛ ነሽ አይደል? እርግጠኛ ነኝ ራሱ ነው። አንቺ ሲጀመር ከዚህ በፊት አይተሽኝ ታውቂያለሽ? እኔ አዎ አይቼ አውቃለሁ። በደንብ አድርጌ አይቼ ወይ አጣርታ ወይ ሌላ ሰው ይሆናል እንትን። እርግጠኛ ነህ? ምንም የምታውቀው ነገር የለም እዚህ ላይ? ምንም መናገርም አትፈልግም? እችን ሴት ከዛሬ ውጭ አይቻት አላውቅም። ስለምትላት ሴትም እኔ የማውቀው ነገር የለም። ለዛ ነው እሷ በገባችበት ቅያስ ስትከተላት ነበር። እኔ እየሄድኩ ነገርኩ እኮ። አሁን እሷ ስመጣ ድጋሚ መናገሩ ምንም አስፈላጊ አይደለም። ነገርኩ። ጓደኞቼ ጋር እየሄድኩ ነበር አልኩ። እኔ ሰላም ይሰራ ተንሿካ እኮ ነው ስትከተላት የነበረው። ያላየው መሰለ እንዴ? ካሜራ እኮ ተይዟል። ካሜራ ላይ እኮ አለ እንዴት ስትከተላት እንደነበረ። ሁሉ ቀን እኔ በምሄድበት ጋር ነው እንዴ ጓደኞችህ የሚኖሩት? ምን ሆነሽ ነው? እኔ አላውቃትም። እኔ በምኖርበት አካባቢ ነው ያንተም ጓደኞች የሚኖሩት። አጋጣሚ ሊሆን ይችላል እንጂ እኔ በፍጹም ከዛ ሁሉ ጊዜ አጋጣሚ እሷን የምትከተላት አይደለ? ተከትያት አላውቃትም አልኩ እኮ። ከዛ ምን አለ እሷ ጋር ምን የቀረ ነገር አለ? እኔ ከዛ ውጭ ምንም መናገር አትፈልግም? መናገር አለመፈለግ አይደለም። ከባልደረቦቼ ጋር ታወራለህ። መግባባት በዱላ ነው። ምን ለምን ታስፈራራኛለህ? ህግ ባለበት ሀገር ለምን ታስፈራራኛለህ? እኔ ምንም የምታመጣው ነገር የለም። ችግር የለውም። ካሜራውን ዝቅ አድርጉት። ኑ ለምንድን ነው አርፈህ ቁጭ በል ብያለሁ። ና ግባ። አጥፋው አንተ። ካሜራውን ዝቅ አድርጉ። ምን ሆነህ ነው? ተወኝ አንተ በለው። ሰማኛለህ አይደለ? ሁሉንም ነገር እናገራለሁ ብለን የመጣኸው ነው እንዲቀጥል ትፈልጋለህ? ኧረ እኔ በቃኝ። እንዴ ስለነዚህ ነገሮችን በዝርዝር ትነግረኛለህ። ግልጽ ነው አይደለ? እሺ ያቸው እነዚህ ሜሴጆች ምንድን ናቸው? አካውንት ላይ ገቢ የተደረጉ ገንዘቦች። ውድ ተመልካቾቻችን እንግዲህ እነዚህ ስልኩ ላይ አንዳንድ ገቢ የተደረጉለት ገንዘቦች አሉና እናገራለሁ ብለሃል። በዝርዝር ሁሉንም ነገር እንድትነግረኝ ይፈልጋለሁ። አለበለዚያ ግን እመነኝ እስከ ሌሊት ድረስ ሲቀጠቅጡ ይውላሉ። ችግር የለባቸውም። የቀጠቀጥከኝም ይበቃኛል። በእናትህ ምን ሆነህ ነው አንተ? እንዴ አትረዳኝም? እንዴ ወጣት ነህ አይደለ? ሁሉንም በዝርዝር እንድትነግረኝ ይፈልጋለሁ። በቃ እያንዳንዱን ነገር። በመጀመሪያ ደረጃ እውነት እየተከተልካት ነበር አይደል? አዎ። መልካም፣ እሱን ነው የምፈልገው። እንኳ ይሄንን ስልክ አጣሩልኝ። እያንዳንዱን የተደዋወላቸውንም ሁሉንም ነገር ማወቅ እፈልጋለሁ። እና እሺ አሁን ደግሞ ሁሉንም ነገር እንድትነግረኝ ይፈልጋለሁ። ማነህ አንተ? ለምንድን ነው እሷን የምትከተላት? መቅደላዊትስ የት ነው ያለችው? እኔ መቅደላዊት ስለምትላት ልጅ የት እንዳለች አላውቅም፣ ግን እያየሁ ነው። ግን እንዴት እንደደበደብከኝ ትሰማኛለህ? አሁን የምትናገረውን ነገር ተናገር። እንዲቀጥል የማትፈልግ ከሆነ ተናገር። በቃ እኔ ሰፈር ታች አለ አይደለ? አሁን ካገኘኝ በታች እዛ ነው ቁጭ ብዬ የምውለው እና በቃ ስራ ምናምን የለኝም። እዚህ አለ አንድ አለ ብቻ እሱ ብዙም አይጠቅምም፣ ግን ያው የሚጠቅም ከሆነ እዚህ ታይ ሰፈር አለ አንድ ልጅ
እሱን የሆነ ስራ ልስጥ ምናምን እና ብር አለው ምናምን ለውሉ ምናምን ይሆናል አለኝ። እና በቃ እኔ ደግሞ ሰፈር ውስጥ ቁጭ ብዬ ድንጋይ ከማሞቅ ብዬ ነው። ምንም ስራው ከባድ ስላልሆነ ያው ጉልበት አይጠይቅም ምን አይልም። በቃ እየተከታተልኩኝ እሷ አሁን ያመጣ ልጅ አለች። እሷ የሆነች ጓደኛ ነበረቻት እዚህ እኛ ሰፈር የሆነ ጊዜ ላይ መታ ነበርና መቅደላዊትን ማለት ነው። እኔ ስሟን ብዙም አላውቅም። እሺ ከዛ በቃ እሷን ተከታተል ምናምን ቢያንስ በቀን 2 ምናምን ሪፖርት ታደርጋለህ ለኔ ያለኝ እሱ ነበር መሰለኝ የሚከተለ መጀመሪያ እሱ ሌላ ስራ ምናምን ሲያገኝ በቃ እዚህ ከምትውል ምናምን የሆነ ሳቢ ይሰጣሉ አለኝ። እኔ በቃ ለዛ ነው እኔ ምን ይሁኑ የማውቀው ነገር የለም። ብቻ ያው ስትወጣ ስገባ እየተከተልኩ ለሱ መናገር ነው። እና ቆይ ምን ይሁኑ ካላወቅ እንግዲህ አበባ እየተናገረች ያለችው አንድ ቀን እጇን ይዘህ መቅደላዊትን የሆነ ነገር እንደነገርካት ሁላ ነግራኛለች። እማታውቃት ከሆነ ምንድን ነው የነገርካት? አራት አስጨንቀኝ በእናትህ። እኔ በቃ እሱ ንገራት ያለኝም መልእክት እኔ ነገርኳት። ያው እሱ የሆነ ነገር ሲለኝ አደርሳለሁ ለሱ በቃ ያለውን ነገር ብቻ አለ አይደለ በቃ እኔ አሁን የት እንደሄደችም አላውቅም። አንተ ደግሞ አስጨነከኝ። የት ሄዳለሽ ምናምን የት ነው ያለችው ምናምን አትበለኝ። እኔም የማውቀው ነገር የለም። እቺ አሁን ያመጣል ልጅ በቃ ከእሷ ጋር ያችኛዋ ስጠፋ እሷ ምናምን ተከታተላት አለኝ እንጂ እኔ የት እንዳለች ያቺ የማውቀው ነገር የለም። እርግጠኛ ነህ ስለዚህ ነገር? ይኸውልህ አሁንም ቢሆን አትዋሽ። አሁን አንድ እጅ ገብታል። ኧረ አልዋሽውም። እንዲ ያን የምትያየው እንዴት ዋሻለሁ? አንተ ራሱ ታስበው እንዲ ብቻ በቃ እንዴት ነው ላታውቅ የምትችለው? ስትከታተላት ነበር እኮ አይደል እንዴ? እኔ ቲዲት በቻ 2 ቀን ምናምን የሆነ ቤት ስገባዩት በቃ እሱን ነገርኩ። ከዛ በኋላ ብዙም እሱ አያስጨንቀኝም። እቺኛዋን ደግሞ ተከታተላት ምናምን አይደል። እንደውም የሚገርም ብሩ ቀንሶብኛል ያቺኛዋ ከሄደሽ በኋላ እና እናንተ ጋርም የሆነ ነገር የሚከታተለው ሰው ካለ ምናምን ንገረኝ። እንደውም ጭራሽ ይሄንንም ስራኛ ጋር መስራት ትፈልጋለህ? ይኸውልህ ትሰማኛለህ? አሁን እየጠየቅኩ ያለሁትኝ ስለ መቅደላዊት የት እንደገባች የት እንዳለች ነው። ምክንያቱም አንተ ነበርክ ስትከታተላት የነበረው። አረ ነገርኩ እኮ እኔ አላቅም የት እንዳለች። አሁን እኔ አሁን ስራዬ እሷን ጓደኛዋን መከታተል ነው እንጂ እሷን አይደለም። በቃ ለምን ነው የሚከታተሏቸው? እንጃ ብቻ የሆነ ቀን የሆነ ነገር ንገራት ምናምን ብሎ ነግሮኝ ነበረ። ምንድን ነው የነገርካት የዛለት? እሱንም መናገር አለብኝ? አዎ እያንዳንዱ ነገር እንድትነግረኝ ይፈልጋሉ። የዛን ቀን ምንድን ነው የነገርካት? በቃ እኔ ብዙም አልነገረኝም። የእንትን የተባለውን ምንድን ነው የተላክሹን ነገር እንዴት አረግሽ ምናምን በላት አለኝ። በቃ እሱን የነገርኳት ትንሽ ቀን ታገሰኝ ምናምን በሉ አለሽ። በቃ ከዛ በኋላ እንደውም አግኝቻትም አላውቅም 2 ቀን። ከዛ በኋላ ያለውን 2 ቀኑን ያልኩን የሆነ ቤት ስትሄድ ተከታትዬ ነገርኩት። በቃ ስራዋን ጨርሳለሽ ምናምን አለኝ። በቃ ከዛ በኋላ ሌላ ነገር የለም። የት ነው ስትሄድ የነበረው? እሷ ስትከታተላት ነበር አይደል እንዴ? ሙጫ መግቢያዋን ስትከታተል ነበር። የት ነው ስትሄድ የነበረው? ትንሽ ይርቃላ ከዚህ። ይኸውልህ የትም ይሁን ትሰማኛለህ፣ እንድትነግረኝ የምፈልገው የት ነው ስትሄድ የነበረው? ያቺ ሴት የት ነው ስትሄድ የነበረው? ኧረ አላውቀውም። የሆነ ጉራንጉር ውስጥ ነው የምትገባው። አላውቀውም አትበለኝ። ይኸውልህ አስታውስ፣ እያንዳንዱን ነገር አስታውሰን እንድትነግረኝ እፈልጋለሁ። እንጃ ብቻ ብቻዋን ነው ደግሞ የምትሄደው። ጓደኛዋንም እንዳትጠይቃት። የሆነ ወደዛ አካባቢ ስትሄድ ብቻዋን ነው የምትሄደው። እየጠየኩህ ያለሁት እኮ አንተን ነው። ያቺ ሴት የት ነው የምትሄደው? ወይ ጓደኛዋን ለምን አትጠይቃትም? ጓደኛዋ ናት አላልክም? ይሆናል። ይኸውልህ ትሰማኛለህ? ኧረ በእናትህ እሺ ዱላው ነው የምፈልገው። እናገራለሁ። ኧረ እናገራለሁ። እሺ ይኸውልህ አሁን ሁሉንም ነገር እንድትነግረኝ እፈልጋለሁ። ኧረ ምን አይነት ይኸውልህ ፈልገን የገባኸው እዚህ ሁሉ ነገሮች ፈልገን የገባኸው የማታውቀውን ሰው እየተከታተልክ እየሰለልክ መረጃ ስትሰጥ ነበረ። ስለዚህ አሁን ደግሞ ለዛ ዋጋ እየከፈልክ ነው ያለው። ሰማኛል አይደለ? በቃ የሆነ ሰፈር ውስጥ ስገባዩት ተከትያታለሁ። 2 ቀን ምናምን ገባች። አንድ ቀን የሆነ እቃ በፌስታል ይዛ ገባች። ከዛ ስትወጣ ባጆጇን ነው ያዩት። ከዛ እጄ እሱን ነገርኩት። እሺ ከዛ በደንብ አጣራ ምንድን ነው ይሄ መረጃ ነው ወይ ምናምን ብሎ እንደውም ትንሽ ተቆጥቶ ነበር። ከዛ በኋላ በድጋሚ ቀንም እንደዛው። ያኔ ግን ምንም አልያዘችም። በቃ ገብታ ወጣች እና ያን ነው እኔ የማውቀው። ሌላ ብዙም ስለዚህ የሄደችበትን ቤት በደንብ ታስታውሰዋለህ ማለት ነው? የገባችበትን? አዎ። ምክንያቱም 2 ያልከኝ 2 ያየኸውን መቼም አትረሳውም። ይኸውልህ እንዳትዋሸኝ። እና ሰው ቤት ይዘህ ልትሄድ ነው? ሰው ቤት ይዤ ልሄድ አይደለም፣ ንገረኝ ነው እያልኩ ያለሁት። አንተ ማየትም አባትሄድም። ትሰማኛለህ? እዚህ ቁጭ ብለህ
እያንዳንዱ ነገር እስኪጣራ ነገርኩህ አይደል እንዴ? ሌላ ነገር እንዲፈጠር አታድርገኝ እባክህን፣ አታስገድደኝ፣ እንድጎዳህ አታስገድደኝ። አይደለም አንተም ተረደኝ። ያወኩትን የነገርከኝ ነገር እውነታውን አላረጋገጥኩም። ሰማኛል አይደለ? እውነት ይሁን አይሁን አላጣራሁም። ሳጣራ ያኔ እኔ እናንተ የምናደርገው እናደርጋለን። እንደምንለቅኝ በምን አውቄ ነው አሁን የምነግርህ? ላለቅህም እችላለሁ። እሱ ነው የምትፈልገው? ላለቅህም እችላለሁ። የነገርከኝ ነገር ትክክል ካልሆነ እድሜ ልክህን እኔ ጋር ትበሰብሳታለህ፣ ስትቀጠቀጥ ትበሰብሳታለህ። ኧረ በእናትህ የምነግርህማ እውነት ነው፣ ግን የሆነ ቢያንስ እሱን እናጣራለን። አሁን ትጠቁመኛለህ፣ ይዘኸኝ ትሄዳለህ፣ እየመራኸኝ እዛ ቤት ይዘኸኝ ትሄዳለህ። ከዛ ትለቀኛለህ። እሱን ልጠይቀኝ አልፈልግም። እሺ ድጋሚ ግልጽ ነው አይደለ? እሺ በቃ እሺ አሳያለሁ። እሺ ተነስ፣ አሁን እንሄዳለን። ተነስ ሂሩታ። እርግጠኛ ነህ? ይሄ ነው ራሱ ነው። እርግጠኛ ነህ? ራሱ ነው። እናንተ ከኋላ ያለውን ነገር አጣሩ፣ እያንዳንዱን የሰፈሩን አጣራ። እርግጠኛ ነህ እዚህ ነው? በቃ ይሄ ነው። ስገበያት ገብቼ እያንዳንዱን ነገር አጣራለሁ። ሰማኛለህ አይደለ? እዚህ ካልሆነ እዚህ ገብቼ ግን ፍንጭ ካላገኘው እመነኝ፣ ችግር የለም። እንግዲህ ወደ ተመልካቻችን በርም ክፍት ነው ያገኘሁት። ስለዚህ ውስጥ ገብተን እንትን እንላለን ማለት ነው። ኑ ባልደረቦቼ፣ ለማንኛውም ያዝና መሳሪያችሁን ለማንኛውም አዘጋጁ። ነው እንግባ ናግባ። ውድ የገመና ቻናል ቤተሰቦች እንግዲህ ያው ግቢ ውስጥ ገብተን እንግዲህ የተፈጠሩትን ነገሮች ለማጣራት እዚህ ግቢ ውስጥ ታማሚ ሰው አሉ ወይ ብለን ስንጠይቅ እንግዲህ የእሳቸው ልጆች እንግዲህ አዎ አሉ። ነገር ግን ምንድን ነው ብለን ትንሽ ደጅ ላይ አንዳንድ ነገሮች ነበሩ። ለቀረጻ ፈቃደኛ ስላልሆኑ ልጆቹ ያው የእነሱንም ፕራይቬሲ ላለመጋፋት ብለን የእነሱን አልቀረጽንም። ነገር ግን እኚህን አባት ገብተን አግኝተናቸዋል። እውነት መቅደላዊት እዚህ ነው ስትመጣ የነበረው የሚለውን ነገር እንግዲህ ለማጣራት ጥረት እናደርጋለን ማለት ነው። በመጀመሪያ የኔ አባት ፈጣሪ ማሮትና እንደው ብዙ ነገርን ሰምቼ ብዙ ነገርን አጣርቼን ወደዚህ የመጣሁት እና ለዚህም የመምጣቴ ምክንያት አንዳንድ ነገሮች አሉ። እሱን አስረዳዎታለሁ። ግን እንደው ከዛ በፊት እስቲ ምንድን ነው በሽታዎት? ምንድን ነው የታመሙት ነገር ምንድን ነው? ድንገት ጀመረኝ። 3-4 ወር ቢሆነው ሙሉ ሰውነት ፓራላይዝድ ሆኗል። አሁን ደግሞ እጄ በጣም እንደፈለኩ አይዘረጋም። እንደፈለኩ የምፈልገውን ነገር ማድረግ አልችልም። እንደው ይቅርታና ሁሉን ነገር አውቃለሁ። ይህ ነገር ምን እንደሆነ አሁን እርስዎ ለመደባበቅ እየሞከሩ ይመስለኛል እና ትንሽ ከባዕድ አምልኮ ጋር የተያያዙ ነገሮች እንዳሉ አውቃለሁ። ማለት አይደንግጡ፣ ችግር የለም፣ ግራ አይበሉት። ሁሉን ነገር አውቃለሁ። እዚህ ቤትም ስመጣ ምክንያት አለኝ። እዚህ የመጣሁበት እያንዳንዱ ነገር አስረዳውታለሁ። ከባዕድ አምልኮ ጋር ያለ ነገር እንደሆነ መቼም አውቃለሁ እና እስቲ እንደው ሳይደብቁ ይንገሩኝ። እውነት ነው አይደለ? ከባዕድ አምልኮ ጋር የተያያዘ ነገር ነው? አይ ልጄ፣ እንግዲህ በአልጋ ቁራኛ ከሆንክ ምኑን ተዋሸዋለህ? ያለውን ነገር እንግዲህ መንገድ ነው ለሌላም ሰው ሰምቶ እንዲረዳ። ምን ሲወርድ ሲዋረድ የመጣ እኮ ነው። አዲስ አይደለም። እኛ ቤት ሲሆን ነው እንደ አዲስ ብታደርጉት። አይ አዲስ ነው ምንም ሳይሆን ያው እርስዎ ያው ታመምኩኝ እንዲሁ ድንገት አልጋ ላይ ወደኩኝ ሲሉ ነገሩን ያው ግልጽ ለማድረግ ያው እኔም ስለዚህ ነገር የተወሰኑ ፍንጮችን ስለሰማው ከባዕድ አምልኮ ጋር የተያያዘ ነገር እንደሆነ እንዲሁም የሚወሩ ነገሮች አሉ። ግብር በስትክክል ባለመፈጸሙ የተባሉትን ነገር ባለማድረጉ ነው እዚህ አልጋ ላይ ወደቁት የሚባል ነገር ስለሰማው ለዛ ነው። እውነት ነው። ምን መሰለህ ልጄ፣ እንግዲህ እኛ አሁን ትንሽ ወደዚህ ወደ ከተማ ከመምጣታችን በፊት ገጠር ላይ ብዙ የምናደርጋቸው ነገሮች አሉ። እዚህ ልጆቹ አወቅን ይላሉ። በመክራቸውም አይሰሙም። ለእኔም ጦስ ሆኑ። አድርሱ የምላቸውንም ነገር ደግሞ ይቀነጣጠቧታል መሰለኝ። አያታችን በፊት ገና እያለ ለታላቅ ወንድም ነው የሚሰጠው። ገብተዋል? ታላቁ ይረከብና በአግባቡ ያው እንግዲህ ቅድሚያ ስም ያገባው ታላቅ አይደል? ለታላቁ ይሰጣል። ከዛ እኔ ጋር ሲደርስ አሁን ላይ የተቸገርኩት ምንድን ነው አልረዳኛሉ። በመሀል ደግሞ የምንካድማት ሴት አድራሿ ጠፋብን።
ከዛ ስጠፋ አድራሻ ጥፍት ሲል እኛም በአግባቡ ግብሩን መክፈል አልቻልንም። ቆይ ምን ካድማት ሴት ሲሉ ይቅርታና እዚህ ጋር ላቋርጦትና ከድሮም ጀምሮ ለእሷ ነበረ እንግዲህ ከቤተሰቦቹ የመጣ እንደሆነ እየነገሩኝ ነው። እና ከድሮም ጀምሮ እሷ ነበረች ነው ወይስ እንዴት ነው? አይደለም ያው ሰው የደረሰበት ነው እንጂ የሚነግርህ። ከእኛ ደግሞ አያት ቅድመ አያት ይባላል። እነኛ ደግሞ ከራማው የሚፈቅደው ጨሌ፣ ሴቶቹ ጨሌ፣ አቴቴ የተለያየ ነገር ያዘጋጃሉ። ከዛ በየወሩ ማድረግ ያለባቸውን ቀን እያስታወሱ ሄዱ የሚሰጥ ይሰጣሉ። ቀያቸው ደግሞ ጠንካራ ጥሩ ገቢ እንዲኖራቸው ገብስማ ዶሮ ግቢያቸው ውስጥ ያቆማሉ። ገብስማ ዶሮ እንደ አጋጣሚ ሆኖ ልጆቹ ቀዥቃዣ ናቸው። የሚገርምህ አንድ በድንጋይ ስብር ሲያደርገው ወር ሳይሞላ የሆነም ደግሞ ስብር ቁጭ አልኩልህ። 4 ወር ሆነኝ አሁን። ያንን እስከዛ ድረስ ግቢ ውስጥ ዞር ይበል ይቀመጥ፣ ለአንተ ጥሩ ነው፣ ልጆችን ይጠብቃል፣ ሀብትህንም ይጠብቃል፣ ገንዘብን ይጠብቃል፣ ምርታማ ይሆናል። ወደ ገጠሩ ደግሞ የእርሻ ቦታ አለ። ስለዚህ እሱ ይደረጋል ሲባል አንዱ ወስዶልህ ከተማ ላይ ደግሞ የሚያናድድህ ነገር ምን መሰለህ? የምትፈልገው አይነት ዶሮ አታገኝም ከሌላ ቦታ ካላመጡልህ። ለአምልኮ የሚባል የሚመረጥ አይነት ዶሮ አለ ማለት ነው። አሁን እኛ ነጠላ ድምድም ይባላል። ገብስማ ነው። እኛ መጀመሪያም ቅድመ አያታችንን ጀምሮ እንደዛ ነው። ስለዚህ ያ አንተን ቅሄህን ይጠብቃል። ተረዳኸኝ? ከዛ እሱን ስብር ሲያደርገው አንዱ ቀዥቃዣ እኔ እንደዚህ ሆንኩልህ እልሃለሁ። ከዛ ደግሞ ለመካድም ስንሄድም አድራሿ ደግሞ ጠፋን። ከኛ በፊት ትልቅ የተሰጣት ለእሷ የምንገብራት ሴት ነበረች እና እሷ ስትፈልግ ብቻ ሰው ትልክብናለች። ከዛ እኛ መላክ ያለብንን እና እሷ የምትልከውን ነገር ተንተርሰን ነው። አሁን ደግሞ ከነጭራሹ ጥፍት ስትል ወዴት ሄደህ ትፈልጋለህ? በየትኛው አቅጣጫ ትሄዳለህ? የድሮ ቦታ ደግሞ የለም። እቺ የሚሏት ሴት ማለት እርሷን የሚካድሟት ወይም ደግሞ ከዚህ በፊት እርሷ ጋር እየሄዱ ይካድሙ ነበር ማለት ነው። አሁን ግን ሊያገኟት አልቻሉም ነው? በምን አገኛት? በቃ ግን ግብር አቋርጠው ነበር እንዴ? ግብሩ ላይ በፊት ደግሞ ቅድም ያልኩህ ነው። ይሄ እንደሆነ ጠላ የሆነ ልጅ አለ አንድ ያሳዳጊ የበደለው በድንጋይ ሰበረው። ከዛ መልሼም አላቆምኩም ያን ዶሮ። ከዛም ግብሩንም በአግባቡ ሄጄ መስጠት አልቻልኩም። ቦታው ሲቀየር ጠፋኝ። አካባቢ ግዴታ ነው መስጠት። አዎ ከዛ በላይ አይደል እንደምታገኝ ከተረፉት ላይ ግዴታ ለዛች ገቢ መደረግ አለበት ነው የሚሉት። ማን ሰጠህና? የሰጠህን ደግሞ ለመስጠት የሚሰጥ ፈጣሪ ነው። ፈጣሪ ነው የሚሰጥ። እርሱ አሁን እያሉኝ ያሉት እንግዲህ ያው ምናልባት የእናንተ አምልኮ የምታምኑትን ባላቅም ሁሉን ነገር የሚያደርግ ፈጣሪ ነው። ግን ያው ባልተገባ መንገድ በእንደዚህ አይነት መንገድ የሚመጡ ሀብቶች ይኖራሉ። በእርግጥ ግን ደግሞ ይሄ ነገር ይኸው እርሶን መልሶ እኮ አሳስሮ ቁጭ አድርጎታል። እሷ እንደምን ባገኛት ወይ እንደምን ቢወስዱኝ ማለት ነው። ቀይዋን ብረግጥ እንደው ልጆቼ የሚሄደው ቡና ቢያፈሉ የሚያስፈልገውን ግብር ደግሞ ያስጀመርኩትን ያስለመድኩትን ብሰጥ አሁን ይኸውልህ የኛው እንደመፈልግ አይነት ይታያል። የኛው ወረድ ቀድርቅ እንትን ነው። ይኸውልህ እንደ ልብ ደግሞ ሰው ልጅ አይኔን እንትኔን ይላል። ሰውነት አጠቃላይ እኔ ደግሞ በአንዱ እንኳን ተደግፈ አንዱ ነው የተጀነ ብሎ በቃ እንደፈለኩ አይታዘዝ። በቃ ይህንን አሁን የሆኑት እንግዲህ እንዳሉት ያ ያዘጋጁትን ዶሮ መገበር ስላልቻሉ ከዛም በኋላ ደግሞ መልሰው ያንን ነገር ስላላስተካከሉ ነው እንደዚህ የቀረውት ነው የሚሉት።
እስከ ዛሬ አንድ ነገር አጋጥሞኝ አያውቅም። እንግዲህ እኔ ወደዚህ የመጣሁበት አንድ ምክንያት አለኝ። እዚህ ቤትም ስመጣ አንድን ሰው ፍለጋ ነው የመጣሁት እና ሰሞኑን ወደ እርሶ ጋር አንዲት ልጅ ስትመጣ እንደነበር መረጃው አለኝ። አንዲት ከዛች ሴት የተላከች እንግዲህ እርሶ ወቋት አትወቋት ማንነቷን ባላቅም መግደላዊት ትባላለች እና ወደ እርሶ መታ ነገሮችን ወደ እርሶ የተላከችው መልእክትም እንዳለና እርሶ ጋር ለማስቀመጥ እንደመጣች አውቃለሁ። እስቲ እንደው እውነት እሷ ልጅ እዚህ መታ አውርተዋታል? ተነጋግረዋል ከእሷ ጋርስ? ታለች አይሞላላትም እንጂ ልካት ነበር። እኔም በሰው አድርጌ በጣም እንደታመምኩ ማድረግ ያለብኝን ነገር እንዳረግ ብዙ ሰው የሚያውቅ አሁን አንዳንዱ ስለዚህ ጥቅሙንም ምኑንም ስለማያውቅ እኔ ተምሬያለሁ፣ እኔ ፊደል ቆርጬያለሁ፣ እኔ አስኮላ አልፌያለሁ ይልሃል። ስትነግረው አይሰማህም። ሂድ አድርስ እላቸዋለሁ፣ አያደርስም። ጭራሽ ከዚህ በፊት ላይ አናደውኝ ነበር። ልጆቼ አድርስ ብዬ ሰጠኋቸውን ገንዘቡንም ገዝታችሁ አስገቡ ብያቸው ነበር። ጥቁር በግ እሱንም ሄደው ጨፍረው አውድመውት ጭራሽ እኔን የዚህ ጦስ ውስጥ ከተቱኝ እና ልካት እሷ ራሷ የምታምኚው ላኪ ከዚህ በኋላ እኔ ታምሜያለሁ፣ ተቸግሬያለሁ፣ መንቀሳቀስ አልችልም አልኳት እና ይዛት መጣች። አሁን ላይ በማቋረጣቸው ነው ይሄ ችግር የተፈጠረበት። ይሄን ላኩ አሉ። አሁን ልጆቹ ካልሰሙ መላክ ያለብኝን ነገር በድብቅ አድርጌ ለልጅት እንድታደርስልኝ አድርጌያለሁ። አሁን ከዛ በኋላ ትንሽ ለውጥ አለ። ስለዚህ ለዛች ልጅ የሰጡት መልእክት አለ ማለት ነው። ለመጨረሻ ጊዜ እንደው የሚያስታውሱት አለ? የት ከዚህ ቤት በራሷን የወጣችው? ምንድን ነው የተፈጠረው? እንዴትስ ነው የሆነው ነገር? ምክንያቱም ያችን ልጅ ዳግመኛ ልናገኛት ስላልቻለን ነው። ሴት ስለሆነች እንደ ፈርታ ካልሆነ በስተቀር ዝም ብላ አንድ ወጠጤ ነገር ተከትሏታል። ድምፅ ነገር ወጣት ነገር ነው ተከትሏታል። ሁለት ሆነው የመጡት ግን ዋናው እሷን ትክክለኛ መረጃ የነገረችኝ እሱ ዝም ብሎ ያው በገጠር ባህል አንድ ሰው ዝም ብሎ ብቻውን አይላክም። ምን አሉኝ? እዚህ ስትመጣ ሁለት ሆነው ነው የመጡት። ስለምትፈራ ዝም ብሎ አንድ ሰው አብራት ተከትሏት መጥቷል። እርግጠኛ ነው ስለዚህ ነገር? እንግዲህ ያው በደንብም እንትን አላሉ። ድምፅም ሰምቻለሁ። ስልክ ምንም ነገር ደወለችላት፣ መድረሷንም ነገረቻት። እኔንም ማግኘቷን ነገረቻት። ያው ትንሽ ጆሮዬን ስለሚያስቸግረኝ ወዲያ ያለውን አልሰማሁም እና ቆይ እኔ የምለው አሁን እሷም ደውላ አገኘቻት አወራቻት ሲሉ ነበር እና እርሶም እንዲያደርግ ብላኝ እንዲሁን ብላኝ ሲሉ ነበር እና በቀጥታ ከዚች ወይ ደግሞ ምን ልበል ከዚች ከአዋቂ ወይም ደግሞ ከጠንቋይዋ ጋር ይገናኛሉ እንዴ? እርሶ በምን እድሌ እንደ ድሮውማ እንደው ሄደን ብንካድም ጥሩ ነበር። አሁን አትገኝም ብታይ። ታዲያ ማንን ነው የሚያወሩት? ስልክ እንግዲህ እንዲህ መልእክትም ሲላክሎት ማንን ነው ታዲያ የሚያናገሩት? በወረቀት ጽፋ የሰጠቻትን ጥሩ ልጅ ነች የላከቻት። የሚገርም አነበበችልኝ። ታውቃለች ያንዳንዱን ነገር ስላለፈውንም ጭምር ያንዳንዱን ነገር ጻፈችልኝ። ምን ነበር ግን ይዛሉት የመጣችው? የሆነ ነገር እንግዲህ ይዛ እንደመጣች ወደዚህ ቤት ስትገባ ይዛ እንደገባች አይተናል። ምን ነበር ይዛሉት የመጣችው? ምን ያደርግላል ልጅ ነህ አንተ። የሚታሰርም የሚቀባም እና የሚደረግም አለው፣ የተጻፈም አለ፣ የታሸገ በቆዳ አለ። እሱ ምንም አያደርግልህም፣ ወደፊት ነው። ችግር የለውም። እሺ ምንም አያደርግልኝ። ግን እቺ ልጅ አሁን ከኔ ተሰውራ ጠፍታ ነው ያለችው። እንደው ስለ እሷ መገኛ ወይም ደግሞ ይህን ነገር እንደው የሆነ ፍንጭ የሚሰጡኝ ነገር አለ ማለት አብሯት ስለነበረው ልጅ እንደ በሽተኛ ሆነ የረሳው እንዴ? እንደ ድንገት ላከቻት እንጂ እኔ ምኑን አውቀዋለሁ ብለህ ነው። ማቱን ከየት ትምጣ ከየት ሀገር ከየት ማውቅ የለም። ብቻ እሷ ተጠቆመች፣ መጣች።
ተመልሳ ሄደች እንጂ እኔ ምኑን አውቄ ለአሁን ከዚህ በፊትም አንዳንዴ እንደሆነ ሲመስለኝ ተማርን ፊደል ቆጠርን እያሉ የማያስገቡ ይመስለኛል እንጂ እንዲያው ትልቅ ሰው ነች። የሚገርም ሳትልክ አትቀርም። ከዚህ በፊትም ሌላ ሰው ወይ ሆን ብለው እንድሞትላቸው ሳይናገሩ ቀርተው ነው የሚሆነው። እንግዲህ በዚህን ያክል እርስዎ ለምን ሴትዮ እየደገፉ ይህንን እምነት ማለት ይህንን አምልኮ ለምን እየደገፉ እንዳሉ ባይገባኝም ብቻ አግባብ አይደለም። አሁን ቢቻል እኔ አንድ የምመክሩት ነገር ወደ ፈጣሪዎት ወደ ትክክለኛ እምነቶት ቢመለሱ ብዬ እመክራለሁ። ምክንያቱም ከዚህ ነገር መውጣት መቻል አለቦት። የተሳሰሩትም እንደዚህ አልጋ ላይ የወደቁት በዚሁ ምክንያት ነው እና እንዳትሰየፍ አሁን እስካሁን ጥሩ ነገር እያወራኝ ነበረ። እንዳትሰየፍ። እኔ አሁን ይሄን ያለ እድሜ ስኖር ብዙ ነገሮችን አይቻለሁ። ብዙም አውቀዋለሁ ከገጠር እስከ ከተማ። አሁን አልጋ ላይ ወድቄ አይተህ እንዳትሰየፍ። አይ ያው እኔ የሚጠቅሙትን ልንገሩት ብዬ ነው ያልኩት። ልጆቹንም እዚህ ነገር ውስጥ ሊከቱ እንደሆነ ልጆቼም ሄደው እንደው ቢካድሟት ሲሉ ስለሰማው ነው እና ልጆቹትን ደግሞ ደጅ ላይ ወደዚህ ከመግባት በፊት አግኝታቸው ለሚኖሩት እኮ እኛ የደከምንበት ይኸውልዎት፣ እርስዎ እኮ እንዴት እንደሆኑ አይተዋል አይደል እንዴ? እንደዚህ አይነት ነገር ማቆም ማለት እኔ አሁን እንደዚህ ሁኑ እርስዎ የፈለጉትን ነገር ማድረግ የእርስዎ መብት ነው። በእርግጥ እኔ የሚመለከተኝ የለም። ግን እውነት እቺ ሴት በወንጀል የምትፈለግ ሴት ናት። እርስዎ በካደማት ብለው የሚያስቧት ሴት በወንጀል የምትፈለግ ሴት ናት። ወንጀለኛ ነች። ብዙ ነገርን አድርጋለች። የሰው ሕይወትን የምታጠፋ አይነት ሴት ናት እና በኋላ እርስዎም ከእሷ ጋር ተደምረው ወንጀለኛ እንዲሆኑ አልፈልግም። ልጆቹንም ከዚህ ነገር ውስጥ እንዲከቱ አልፈልግም እና እባክዎትን ከዚህ ነገር እንዲቆጠቡ እመክራለሁ። እኔ እርስዎ ጋር ፍንጭ አገኛለሁ ብዬ ነበር ያሰብኩትኝ። እርስዎ ጋር ምንም ነገር ማግኘት ካልቻልኩኝ ግን እንግዲህ ውድ ተመልካቾቻችን እዚህ ነገር ላይ ፍንጭ ሊሰጠን የሚችለው እንግዲህ ወደዚህ ዞን እየመራን የመጣው እንግዲህ ልጅ አለ። እሱ አሁን ከባልደረቦቼ ጋር ነው ያለው። እሱ የቀጠረኝ ሰው አለ ሲል ነበር። ምናልባት ስለሱ ሰው ፍንጭ የሚሰጠን ካለ አላውቅም። እሱን ነገር እናጣራና ይህ ነገር ላይ ማን ነው የተሳተፈው፣ መቅደላዊትንስ ማን ያገታት፣ ማን የወሰዳት የሚለውን ነገር እናጣራለን ማለት ነው። እኔ ግን ፋዘር የራሴን ምክር ሰጥቼዎታለሁ። መቼም እርሶ ከኔ ትልቅ ሊሆኑ ይችላሉ፣ ግን የሚያድንም ምንም የሚል አንድ ፈጣሪ ነው። ስለዚህ ወደ ፈጣሪዎት ቢመለሱ ብዬ እላለሁ። ለማንኛውም ፈጣሪ ማሮት። እኔ ይህንን ነገር ለመጠየቅ ነበር አመጣጤም። ምንም ከእርሶም ያን ያህል የሚጠቅምም ነገር አላገኘሁም። ነገር ግን ለማንኛውም ፈጣሪ ምሕረቱን ይላክሎት እላለሁ። ተልካችሁ የተሻለ ነገር ይዛችሁ መጥታችኋል። እሷን በቀላሉ ታገናኙኛላችሁ ብዬ እንጂ ጭራሽ እኛ ከእርሷ ልናገናኙት አይደለም የመጣነው። ህይወቴን ብጭምር ሌላ ነገር ውስጥ ልከቱኝ ነው። ችግር የለውም። እሱ ምርጫዎትን መርጠዋል። እንግዲህ ለማንኛውም ፈጣሪ ማሮት። እንውጣ፣ ዕቃችሁን ሰብስቡና እንውጣ። ፈጣሪ ማሮት።